ገዜ ትሁት እኮ አጠገባችን ናት። አውቃለሁ። አንቺ በእኔ ስራ አትግቢ። ሰው ለነፍሱ ሳይሆን ለሚወደው ሰው ነፍስ ነው የሚፈራው። እሺ ምን ታደርጋለህ? ልጇን እንይዝና ዓለሜን እንቀበላታለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። አዎ ግን በሌላ መንገድ መሆን አይችልም። ለማንኛውም የምስራቹን እጄ ልንገራት። ሄላውቴ ወሰዷት እንኳን ደስ አለሽ። እና ግደለኝ አልኩህ እኮ። ላንቺ ጥይት ማባከን ይመስልሻል? ይገባሻል? አንተ ህፃናት ላይና አቅም ያጡ ላይ ነው አይደለም የምትበረታ? ማንንም ቢሆን አያቅተኝም። ገባሽ? እሱ እኔን አያገባኝም። ለምን አልገደልኳትም ነው? ልጄን ልቀቃት፣ በቃ ልጄን ተውልኝ። ልጅሽን የምትፈልጊያት አይመስልም። እባክህ ልጄን ተውልኝ። በሰው ሀገር ምን ከራተተው ለሷ ነው። ካየኋት ከነካኋት ከዳሰስኳት በጣም ቆይቻለሁ። በእኔ ምክንያት እባክህን አታሰቅ። ዓለምዬን አምጫት፣ ልጅሽን ለቅልሻለሁ። ትሁት ከራሷ አልፋ ቤተሰቦቿን የአብራካን ክፋይ ልጇንም ጭምር ትልቅ ችግር ውስጥ ነው የከተተቻቸው። የሰው ልጅ ስቃይና በደል ተመልክታ በዝምታ ማለፍ የማትችለው ትሁት ገዛኸኝ ዓለሜን ለመግደል አቅዶና ወስኖ እንደመጣ ካወቀች በኋላ ነው ዓለሜን አስመልጣ እሷ ግን እዚህ ችግር ውስጥ የገባችው። በገንዘብ ፍቅር አይኑም የታወረው ጨካኙ ገዛኸኝ ለዓመታት ከቤቲ ጋር የያዙት ሚስጥር ወጥቶ ትሁት እንዲሁም የጉዳዩ ዋነኛ ባለቤት ናቲ ዓለም በህይወት መኖራን ካወቁ በኋላ ነው አስቀድመው ዋሽተው ሞታለች እንዳሉትም ዓለሜን ለመግደል የወሰኑት። ነገር ግን አሁን ላይ ገዛኸኝ ብቻውን የቆመ ይመስላል። ምክንያቱም በናቲ ፍቅር የወደቀችው ባለቤቱ ቤቲ በሚያደርገው ነገር ውስጥ እጇን እንደማታስገባና እንደማታግዘው ነግሯለች። ነገር ግን ገዛኸኝ በሐሳቡም ጸንቶ ዓለምን ለብቻው ለመግደል ወደ ክፍሏ ቢገባም ሊያገኛት ስላልቻለ ነው ያስመለጠቻት ትሁት ልትሆን እንደምትችል አስቦ ልጇን በቀጠራቸው ነብሰ በላዎች ያሳግታል። ቀጥሎም ለትሁት አንድ ምርጫ ይሰጣታል፣ ዓለምን ወይም ልጇን እንድትመርጥ። እናንተ በትሁት ቦታ ላይ ብትሆኑ ምን ልታደርጉ ትችሉ ነበር? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ገዛኸኝ ትሁት ዓለምን እንዳስመለጠቻት የጠረጠረው በማታ ከስራው ሲመለስ መንገድ ላይ ስላገኛት ነው። በሰዓቱ ገዛኸኝ ምን እየሰራች እንዳለች በማታ ለምንስ እንደወጣች ቢጠይቃትም ትሁት ግን በድንጋጤ እየተንተባተበች ስለመለሰችለት ነው ጥርጣሬ ውስጥ የገባው። ከሩቁ ገዛኸኝን አይተው ከመድረሱ በፊት ዓለምን አንድ ጢሻ ውስጥ የደበቀቻት ትሁትም ምርጫ ስላልነበራት ገዛኸኝ ወደ ቤት መመለስ እንዳለባት ነግሯት ወደ ቤት ሲወስዳትም ምንም አላለችውም ነበር። ወደ ቤት እንደገባችም በፍጥነት ወደ አባዬ ጋርም ትደውልና እያንሾካሾከች ዓለም ሰፈራቸው መታጠፊያ ላይ መቆሟን ነግረው ቶሎ እንዲሄድላትም ማስጠንቀቀው ስልኩን ትዘጋዋለች። አባዬም በፍጥነት ከቤት ወጥቶ አለች ወዳለችው ቦታ ሄዶ ያገኛታል። ቀጥሎም ዓለሜ ብሎ ሲጠራት እሷን በፍርሃት እባክን መጀመሪያ ላስረዳ ብላ ስትለው ፍርሃቷን የተረዳው አባዬም አላወቅሽኝም አይደለ የትሁት አባት ነኝ እኮ ብሎ ሲላት ዓለምም እውነትህን ነው በጣም ይቅርታ ዘነጋሁ ብላ በጥርጣሬ አይን ትመለከተዋለች። አባዬም የበለጠ እንድትረጋጋ አስቦ ቆይ እንደውም ትሁትን በስልክ ላገናኝሽ ብሎ ደውሎ ይሰጣታል። ዓለምም ስልኩ እንደተነሳ ትሁቴ አባትሽን አግኝቼዋለሁ እሺ ትላትና ትንሽም ካወሩ በኋላ ስልኩን ዘግተው ከአባዬ ጋር ተያይዘው ወደ ቤት ይሄዳሉ። በዛን ሰዓት ገዛኸኝ ስለ ጉዳዩ ለቤቲ ሊነግራት ይጠራትና ማውራት ይጀምራሉ። ገዛኸኝም ቀጥሎ አንድ የሚያግዘን ሰውዬ ወደዚህ እየመጣ ነው ብሎ ሲላት ቤቲም ቆይ ግን ገዜ ይሄ ነገር ቢቀርብን አይሻልም? ተያይዘው የሚመጡ ብዙ ችግሮች አሉ እኮ ብላ ስትለው ገዛኸኝም አንቺ ያምሻል እንዴ ለሁሉም ነገር እኔ ኃላፊነት ወስዳለሁ ትሁትም እንዳታይ ወደ ሱቅ እንልካታለን ብሎ ሲላት ቤቲም አስቀድመን ግን እኛ ማውራትና መግባባት ይኖርብናል ብላ ትለዋለች። ገዛኸኝም ስለምንድን ነው እንድናወራ ይፈልግሽው? ቆይ ምንሽም አላማረኝም አንቺ ቆይ ወደ ኋላ ልትመልሽኝ የምትችይ ነው እንደሚመስልሽ ብሎ ሲላት ቤቲም ገዜ አረቀህ በደንብ አስብ እንጂ ዓለሜ እኮ እንዳልሞተች ትሁትም ከሷም አልፎ ናቲም አውቋለሁ ብላ ትለዋለች። እሱም ነገሩን ቀለል አድርጎ የነሱን ነገር ለኔ ተይው እዳው ገብስ ነው ምንም አይፈጥሩም እኔ እሷን አስቀምጬ አገኟት አላገኟት እያልኩ መጨናነቅ በቅቶኛል እንገላትና
ሬሷም ይቀበራል። ሁሉንም ነገር ጨራርሻለሁ። በድጋሚ ውስብስብ የሆነ ነገር ውስጥ መግባት አልፈልግም ብሎ ሲላት ቤቲም እኔ እንደዚህ አይነት ነገር ውስጥ የለውበትም ብላ ትሏለች። በዛን ሰዓት ትሁት መኝታ ቤቷ ውስጥ ሆና እህቷ ጋር ትደውልና ይህንን ሳምንት ልጇ ከቤት እንዳትወጣ ማድረግ እንዳለባት ብትነግራትም እህቷ ግን በሐሳቡ አልተስማማችም ነበር። ቀጥላም የተፈጠረ ነገር ካለ ንገሪ፣ ልጅቷ እኮ ጨዋታ ልምዳለች። ሳምንቱ ሙሉ እንዴት ነው ቤት ውስጥ ታፍና ትቀመጥ የምትይው? ያንቺ ጉድ እንደሆነ እኮ ተመዞም አያልቅም ብላ ስትላት ትሁትም ተናዳ ቆይ ግን ምን አለ ምንሽም ብትሰሚኝ በቃ አትውጣ ብላ ስትጮህባት እህቷን በነዴት ስለወለድሻት ብቻ ማዘዝ የምትችይ ይመስልሻል እንዴ? ለምንድን ነው ስለተፈጠረው ነገር በግልጽ ማትነግሪኝ ብላ ስትላት ትሁትም ከዚህ በላይ ምን ልንገርሽ? በቃ ጠላቶቼ ሁሉ እኔን የሚያስፈራሩት በልጄ ነው ብላ ስትላት እህቷም እሺ በቃ ብላ ትላትና ስልኩ ይዘጋል። በዛን ሰዓት አባዬም ከዓለም ጋር ቤት ደርሰው ክፍሏን እያሳያት አሁን በድንገት ስለመጣች እንደተዘበራረቀ ነገር ግን ነገ እንደሚስተካከል ይነግራታል። ቀጥሎም ወደ ሳሎን ይዟት ይሄድና ማውራት ይጀምራሉ። አባዬም ቀጥሎ ትሁት ጋር ቅያሪ ልብስ ካለሽ አመጣልሻለሁ፣ ካልሆነ ደግሞ እንገዛለን። ትሁት አንቺን ስታድንሽ በልጇ ህይወት አሲዛል። ስለዚህ ምንም ክፉ እንዳይነካት በቻልሹ መጠን ጸሎት አድርጊላት። አሁን አረፍ በይና ነገ ስልክ ገዝተን የፈለግሽው ቦታ እንደውላለን ብሎ ይላታል። በዛን ሰዓት ገዛኸኝና ቤቲ ሳሎን ተቀምጠው ትሁትን ይጠሯትና ስትመጣ ጠብቀው አንድ ዕቃ ገዝታ እንድትመጣ ገንዘብ ሰጥቶ ወደ ሱቅ ይልኳታል። እሷ እንደወጣችለትም ገዛኸኝ በፍጥነት ሊያግዘው ወደ መጣው ሰው ጋር ይደውልና ወደ ዓለም ክፍል ይገባል። ነገር ግን ወደ ውስጥ ከገባ በኋላ ያየውን ነገር በፍጹም ማመን አልቻለም። በፍጥነትም ከክፍሉ ወጥቶ ወደ ሳሎን ይሄድና በንዴት የቤቲን አንገት አንቆ ዓለምዬ የለች፣ የት ነው ያደረግሻት? ንገሪኝ። መጀመሪያውኑ አላማርሽኝም ነበር። አሁን የት እንዳደረግሻት ተናገሪ፣ ሌላ ችግር ሳይመጣብሽ ብሎ ሲላት ቤቲ እንዴ ገዚ ቆይ እንዴት ነው ይሄንን ያሰብከው? እሷ ለራሱ እኮ ለኔ አደጋ ናት፣ እንዴት ደብቅብሃለሁ ብላ ስትለው ተጠራጣሪው ገዛኸኝም ዝም በይ፣ ሲጀመር ክፍሏን እንዳልከፍተው በጣም ብዙ ነገር ነበር ስትይኝ የነበረው ብሎ ሲላት ቤቲ በእርግጥ ምንም ነገር እንዲፈጠር አልፈለኩም ነበር ገዚ፣ ግን እኔ አላየኋትም ለምን አታምነኝም ብላ ስትለው እሱም ሁሉም ነገር የሆነው ላንቺ እንደሆነ ታውቂያለሽ ቤቲ፣ አሁን ምንም አይነት ችግር ሳይፈጠር በፊት ያለችበትን ተናገሪ፣ ደግሞም የእሷ ከዚህ ቤት መውጣት ትልቅዬ ችግር እንደሚፈጥር ታውቂያለሽ ብሎ ሲላት ቤቲ እሺ አሁን ለምን ሁሉንም ትተን ወደ መፍትሄው አንገባም ብላ ስትለው ገዛኸኝም በንዴት መፍትሄውንማ ምን እንደሆነ አሳይሻለሁ ብሏት በንዴት ጥሏት ይሄዳል። ወደ ሱቅ የተላከችውም ትሁት ያገኘችውን አጋጣሚ ተጠቅማ ወደ አባዬ ጋር ትደውልና ማውራት ይጀምራሉ። ትሁትም ቀጥላ ዓለሜን እኮ የሚያገኛት መስሎት ሊገላት እኔን አስወጣኝ ብላ ስትለው አባዬም እሷንስ ፈጣሪ ያተረፋት ያንቺን ነገር ግን እንጃ በጣም አሳስቡኛል ብሎ ሲላት ትሁትም እውነት ለመናገር እኔም ፈርቻለሁ ብላ ስትለው አባዬም አዎ ልክ ነሽ ያስፈራል፣ ነገር ግን ወደዚህም መምጣት እኮ ትችያለሽ ብሎ ቢላትም ነገር ግን ትሁት እንደዛ ብታደርግ የበለጠ ጥርጣሬ ውስጥ እንደምትገባ እናም ለልጇ ጥሩ እንዳልሆነ ደፈር ብላ ወደዛ ቤት መግባት እንዳለባት እነሱ ደግሞ እንዲጸልዩላት ነግራቸው ስልኩ ይዘጋል። በዛን ሰዓትም ነው ትሁት ወደ ቤት ስትገባ ገዛኸኝ በሽጉጥ አስፈራርቶ ዓለምን ከወሰደችበት እንድታመጣ ያስፈራራት። ትሁትም ስለሚለው ነገር የት እንዳለችም እንደማታቅ ብትነግረውም ነገር ግን ገዛኸኝ ልጇን አሳግቶ በልጇ ማስፈራራት እንዲሁም ዓለምን ወይ ደግሞ ልጇን እንድትመርጥ ማስገደድ ጀምሯል። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮም ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍልን በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።